ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከሀገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። የብልጽግናው ስራ አስኪያጅ በቁጥጥር ስር ዋሉ። ፋኖ የሶማሌው ተወላጅ ታላቅ ስራ ሰሩ። የጦር አዛዡ እርምጃ ተወሰደባቸው። የቅሊንጦ ገበናም ተጋለጠ። ከስር የተለቀቀው ፍርደኛ ተገደለ። ታይዋን በኢትዮጵያ ላይ ቁጣዋን አሰማች። በአካል ለማያውቁት ፍቅረኛቸው ገንዘባቸውን ተናዘዙ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። በወድ የተገዙ የኦህዴድ ብልጽግና ሰላይ ስራ አስኪያጅ በፋኖ ቁጥጥር ስር ዋሉ። 201ኛው ኮር 54ኛው ክፍለ ጦር ቀጠና ነው በቁጥጥር ስር ያዋላቸው። ሎሜ አለምኔ ይባላል። የሰዴ ወረዳ የደብረ ሰላም ቀበሌ ስራ አስኪያጅ ነው። ከካቢኔው ጋር ህዝባችን ላይ ሲያደርስ የነበረው ግፍ ተነግሮ አልቅም ነው የተባለው። በበዓል ገና ዕለት በፋኖች ቁጥጥር ስር ነው መዋሉ የተረጋገጠው። ሁለተኛው ወዳደር ያብባል ጋሻው ድጎ ጽዮን ቢቡኝ ወረዳ ወደ ፋኖ ገብቶ እንዲያሰለጥን ያደረገው ሲሆን እየሰለጠነ መረጃ እንዲሰጣቸው የተደረገና ሰልጥኖ ሲነቃበት ወደ ጠላት ተቀላቅሎ የገናን በዓል ምክንያት በማድረግ የፋኖችን እንቅስቃሴ ያሉበትን ለመመረጅ ዳግም ተልኮ ተሰጥቶት ተመሳስሎ ቀጠናው ድረስ እንደመጣ በተናጠል ኦፕሬሽን በንስሮች እጅ መውደቁ ተገልጧል። ጭካኔ በተሞላበት በአማራው ህዝብ ላይ እየፈጸመ ያለው ግፍና በደል ህሊናቸው እያወቀ ለሆዳቸው ብቻ በማደር በወገኖቻቸው ላይ ግፍና በደል ሲፈጽሙ ያሉትን እነዚህን ወንጀለኛ የአማራ ጠላቶች በእነዚህ የአማራ ጠላቶች ላይ የሚወሰነውን ውሳኔ ወደፊት የምናሳውቃቸው ይሆናልም ብለዋል ፋኖቹ። የብልጽግናው አገዛዝ የፋኖን ሀብትና ንብረት ቁሳቁስ መዝረፉን አሁንም እንደቀጠለ መሆኑ ታወቀ። 33ኛው ክፍለ ጦር ህዝብ ግንኙነት መምሪያ እንደገለጸው ከሆነ በምዕራብ ጎጃም ዞን ቋሪት ወረዳ የመሸገው ዘራፊውና ዘራፊ የብልጽግና ቡድን በገበዘ ማርያም ከተማ የፋኖ ሀብት ነው ያለውን ቁሳቁስ ከሱቅ አውጥቶ መከፋፈሉን ታማኝ ምንጮቻችን አረጋግጠዋል። በገበዝ ማርያም ከተማ ፋኖ ደረጃ አረጋው ሲሰራበት የነበረውን ጠቅላላ ኤሌክትሮኒክስ እቃዎች ጥገና ሱቅ ገንጥለው በመግባት ነው በውስጡ የነበረውን ቁሳቁስ ተከፋፍለው ወስደዋል ሲሉ እማኞች የተናገሩት። የተዘረፈው ግለሰብ ፋኖ ደረጃ አረጋው በሰጠው መረጃ መሰረት ቀጥሎ የተጠቀሱት ኤሌክትሮኒክስ እቃዎች ከሱቁ ተቆልፎባቸው ተቀምጠው ነበር ብለዋል። ለጥገና የመጡ 4 የግለሰቦች ቴሌቪዥን፣ 1 ኦስትራ ኮሪያ ጄኔሬተር፣ 3 780 ሞዴል ኮምፒውተሮች፣ 2 ዲሲ ፓወር ሰፕላይ፣ 30 ለጥገና የመጡ ቴክኖ 528 ሞዴል ሞባይሎች፣ አምፕሊፋየር ሞንታርቦ፣ 1 ጂፓስ፣ 30 ሺህ ብር የተሰራ ዲስፕሌይ ሼልፍ፣ 2 ከግድግዳ ላይ የሚለጠፍ ዲስፕሌይ ከነ ሻተር ብረቱ፣ ለጥገና የመጡ የደንበኞችን 4 ሳምሰንግ ተች ስልኮች፣ 80 ሺህ ብር የሚጠጋ የኤሌክትሮኒክስ መለዋጫ አክሰሰሪ ከሱቅ አሟጠው ወስደዋቸዋል ነው የተባለው። መዝባሪነቱ፣ አውዳሚነቱ፣ ሴሰኝነቱ እና ሌብነቱ የጨፍጫፊውን ዘር አጥፊነት የብልጽግና ወንበዴ ሰራዊት መገለጫዎች ናቸውም ሲል ገልጧል። ምንም ሀብትና ንብረቴን ቢወስዱም በምንም ጉዳይ ላይ የምቆጭ አይደለውም። ለሀገሬ ለአማራው ህዝብ ከመታገል ወደኋላ የሚመለሰኝ አንዳችም ነገር የለም ሲልም ገልጧል። የ75 ዓመቱ አርበኛ መሐመድ ስምዖን በፋኖ የትግል ሜዳ በመገኘት ታላላቅ ቅስቀሳዎች አደረጉ። ከሶማሌ መጥተው የአማራ ፋኖን ብሔራዊ ኃይል ቴዎድሮስ እዝን 11ኛ ክፍለ ጦር በመቀላቀል ነው። የክፍለ ጦሩን ቃኝና መሐንዲስ ኢንዶክትሪኔሽን ኃላፊ መሐመድ ስምዖን ጦሩን በየቀኑ የፖለቲካ ንቃተ ህሊና እየሰጡ ተጨባጭ ለውጥ ማምጣታቸውም ተረጋግጧል። የፋኖን ትግል ለሌሎች ብሔር ብሔረሰቦች ብቸኛ መዳኛ መንገድ ስለሆነ ሌሎችም የፋኖን ትግል ሊደግፉ ይገባልም ነው የተባለው። የሶማሌው ተወላጅ ፋኖን በመቀላቀል ታላላቅ ስራዎችን የሚሰሩት እንዲህ ሲሉ ለፋኖቹ ገልጸውላቸዋል። በትግሉ ዙሪያ ወታደር ናችሁ ጎበዝ። እኛ እኮ ከእናንተ ነው ቋንቋ የተማርነው። የእናንተ አባቶች አያቶች ነው እኮ ያስተማሩን። ስለ ነፃነት ስለ ማንነት የሚገልጽልኝ አልገባቸውም። ዝም ብሎ ነው የወጡት እየተባለ ነው እንዴ? ሀገራችን ምንድነው የምትፈልገው? ጦርነት አትፈልግም። እኛ ጦርነት እንዲቀጥል አይደለም የምንሰራው ምንድነው? ሰላምን አስፍነን ህይወታችንን ገብረን
ትላንትና የምታውቋቸው ብዙ ጀግኖች ወጣቶች አብረዋቸው የነበሩ ሞተዋል ለዚህ ለህልውና ለማንነት ጥያቄ። ስለዚህ እናንተም ነገ ነፃ ስናወጣ ምንድነው የሚያስፈልገው? ይሄ መሳሪያ ይቀመጥና ምን እንሆናለን? ወደ ምርት ነው የምንገባው፣ ሀገር ነው የምናበለጽገው። ስለዚህም ነው የአማራ ፋኖ የህልውና የማንነት ጥያቄ የወጣበት ዓላማም ነፃነትን፣ ፍትህ አልባ የተከሰተባትን ሀገር ኢትዮጵያ ታሪኳ የጠፋውን ትላንትና እነ ምኒልክ የሞቱበት ከብሔር ብሔረሰብ ጋር ሆኖ ድምፁን ያሰማበትን የተዋጋበትን ፋሺስትን ዛሬ በጥቁር ነጭ ፋሺስቶች እና አብይ አህመድ ለ33 ዓመት ኢትዮጵያን ህዝብ የአማራውን ህዝብ ነጥሎ 670 መጽሐፍ በጥላቻ ጽፈውበት አስጨፍጭፈውታል። አማራን መግደል መጽደቅ የሆነበት ዘመን ነውና ስለዚህ ያንን ለማስቆም ነው የወጣ ነው። በዚህ ሁኔታ ፋኖች መሃል ገብተው የሶማሌው ተወላጅ ቆራጥ ውሳኔ እንደወሰኑን በመግለጽ አብራርተዋል። አማራን መግደል ታሪክን ማጥፋት ነው ብለዋል። በተለይም ህወሓት ስልጣን ከያዘበት ጊዜ ጀምሮ አማራ አንድም ቀን ሳርፍ እየተገደለ እየተፈናቀለ መቀጠል የለበትም። ፋኖን መደገፍ ሌላው ብሔር ብሔረሰብም ግዴታና ኃላፊነቱ ነው ሲሉ ገልጠዋል። በአምባ ጊዮርጊስ ከተማ የሻለቃ አዛዡን ጨምሮ 4 ያገዛዙን ወታደሮች በአንድ ሚሊሻ አባል መገደላቸው ተገለጸ። ድፍረት የተሞላበት ጀብዱ የፈጸመው የሚሊሻ አባሉ በካምፕ ውስጥ ከነበሩ ሌሎች የመከላከያ ሰራዊት አባላት የተከፈተበትን ከባድ መሳሪያ የታገዘ ተኩስ ለሰዓታት ብቻውን ሲከላከል ከቆየ በኋላ ነው በመጨረሻም በክብር መስዋዕትነት መቀበሉን የታወቀው። ከዚህ በኋላ በምንም ጉዳይ ብልጽግናን የምንረዳበትና ከሱ ጎን የምንቆምበት አንዳችም ነገር የለም በሚል ነው በመፋለም እርምጃ መውሰዱ የተገለጸው። የሚኒሻ አባሉ የቂሊንጦ ማረሚያ ቤት ገበናም ተጋለጠ። በቂሊንጦ ማረሚያ ቤት በተጠርጣሪዎች ቁጥር መብዛት ምክንያት ከፍተኛ መጨናነቅ መፈጠሩን ነው ኢሰመኮ ያረጋገጠው። የቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል መያዝ ከሚችለው በላይ ተጠርጣሪዎች የያዘ መሆኑን ከፍተኛ መጨናነቅ እንደተፈጠረ የኢትዮጵያ ሰብአዊ መብቶች ኮሚሽን አሳውቋል። የሰብአዊ መብቶች ተሟጋቹ ይህንን ያሳወቀው የተቋሙ ከፍተኛ የስራ ኃላፊዎች በማዕከሉ ያደረጉትን ጉብኝት አስመልክቶ ባወጡት መግለጫ ነው። በማረሚያ ቤቱ ለአካለ መጠን ያልደረሱ ተጠርጣሪዎች ከሌሎች ተለይተው አለመያዛቸውን፣ መዝጊያ የሌላቸው መጸዳጃ እና መታጠቢያ ቤቶችን ጨምሮ የተወሰኑ የውሃ ቧንቧዎች አገልግሎቶች ያቆሙ መሆናቸውን ኢሰመኮ አጋልጧል። ከነዚህ በተጨማሪ በማረሚያ ቤቱ የተወሰኑ ዞኖች ለተጠርጣሪዎች በቂ መንቀሳቀሻ ቦታ አለመኖር፣ ተጠርጣሪዎቹን ለመያዝ የሚፈቀድላቸው አነስተኛ የብር መጠን እስከ 200 ብር ብቻ መሆኑን፣ የሚያስፈልጓቸው ሸቀጦች ለመግዛት አለመቻላቸው ሌላው ክፍተት መሆኑን ነው ኢሰመኮ በዝርዝር ያጋለጠው። ተጠርጣሪዎቹ የሚፈልጓቸው መጽሐፍት ለማስገባት መቸገራቸውን እንዲሁም ለአንድ ተጠርጣሪ የዕለት ቀለብ የተመደበው 35 ብር ምግብ ለማቅረብ በቂ ያለመሆኑ ትኩረት የሚሹ ጉዳዮች መሆናቸውንም ኢሰመኮ በጉብኝቱ ለመገንዘብ መቻሉን ተናግረዋል። በቂሊንጦ ማረሚያ ቤት የተፈጠረው መጨናነቅ ለማስቀረት ፍርድ የተሰጣቸው ሰዎች ወደ ቃሊቲ ከፍተኛ ማረሚያ ቤት ተቋም ለማዛወር በማረሚያ ቤቱ እንደተወሰነም ነው የተገለጸው። ወደ መጸዳጃ ቤት ሲሄድ ያመለጠው እስረኛ በድጋሜ በቁጥጥር ስር ዋለ። ሰሜን ሸዋ ዞን ነው በአንኮበር ወረዳ ታህሳስ 30 2018 ዓ.ም ከጠዋቱ 1 ሰዓት ሲሆን ከታሰረበት እስር ቤት መጸዳጃ ቤት ሲሄድ አጥር ዘሎ ሲያመልጥ ለመያዝ ጥረት ቢያደርግም በወቅቱ አልተሳካም ነበር ብሏል ፖሊስ። ተጠርጣሪው ጸጋይ ሙሉነህ ዕድሜው 38 የሆነ ከዚህ በፊት በ2016 ዓ.ም የሰው መግደል ወንጀል ፈጽሞ በመሸሽ አጎራባች የአፋር ክልል ሸሽቶ ሲኖር በወረዳው የአልዩ አምባ ፖሊስ ኦፊሰሮች ጥበቃና ክትትል ከ20 ቀናት በፊት ታህሳስ 12 2018 ዓ.ም በቁጥጥር ስር ውሎ በአንኮበር ወረዳ ፖሊስ ጽሕፈት ቤት ምርመራ እየተደረገለት እንደሚገኝ ተገልጿል። ፖሊስ እንደገለጸው ከሆነ ተጠርጣሪው ወደ መጸዳጃ ቤት ሲሄድ ነው ለማምለጥ ሲሞክር በመውደቁ ጉዳት የደረሰበት ሲሆን በዚህም ርቀት ሳይጓዝ በጎርቤላ ከተማ ዙሪያ ልዩ ስሙ ሸበቶ አራህ ከተባለ ቦታ ተሸሽጎ መገኘቱን ነው የአንኮበር ወረዳ ፖሊስ ጽሕፈት ቤት ወንጀል መከላከል ዋና ኃላፊ ተወካይ ዋና ሳጅን አበበ ደረጃው የገለጹት። በምስራቅ ሐረርጌ የባሏን ገዳይ በምህረት ከስር መወጣቱ ምክንያት ከቤተሰቦቿ ጋር በመተባበር ያስገደለችው ግለሰብና ግብረ አበሮቿ በጽኑ እስራት ተቀጡ።
በ2014 ዓ.ም ነው የአዩ ሐሰንና አልዩ ሐሰን የተባሉ ሁለት ወንድማማቾች የአይሻን አጎት ልጆች የአይሻን ባለቤት በስለት ወቅተው ገድለውት ነበር። በወቅቱም በነበረው የፍርድ ሂደት የአዩ ሐሰን ጥፋተኛ ተብሎ ሲታሰር ወንድሙ አልዩ ሐሰን ግን በነፃ ተለቆ እንደነበረ ታውቋል። ታዲያ ሰኔ 1 2016 ዓ.ም ቀዳሚው ገዳይ የአዩ ሐሰን በምህረት ከእስር ይፈታል። በዚህ የተበሳጨችው የሟች ሚስት አይሻ አህመድ ከቤተሰቦቿ ወይም አህመድ አዩ፣ አፈንጂ ጀማል እና መሐመድ አልዩ ጋር በመሆን ሴራ ትጎነጎናለች። ግለሰቦቹ እንደ ገጀራና ሜጫ ያሉ ስለታማ መሳሪያዎችን በመያዝ ነው ከእስር የተፈታውን የአዩ ሐሰን እና የቀድሞ በነፃ የተለቀቀ የነበረውን ወንድሙን አልዩ ሐሰንን በመደብደብ ህይወታቸው እንዲያልፍ አድርገዋል። የምስራቅ ሐረርጌም ከፍተኛ ፍርድ ቤት አህመድ አዩና አፈንዲ ጀማልን በዕድሜ ልክ ጽኑ እስራት፣ አይሻ አህመድን አስተባባሪና አህመድ አልዩን እያንዳንዳቸውን በ20 ዓመት ጽኑ እስራት ቀጥቷቸዋል። ጠቅላይ ሚኒስትሩ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያን ግንባታ ስራ አስጀመሩ። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ነው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ስራ ማስጀመራቸው የተገለጸው። ጠቅላይ ሚኒስትር በማህበራዊ ትስስር ገጻቸው ባሰፈሩ ጽሁፍ የኢትዮጵያ ፈጣን የአየር ትራንስፖርት እድገትን እየሰፋ የመጣውን የኢትዮጵያን አየር መንገድ ዓለም አቀፍ ትስስር ዘላቂ ለማድረግ እየተሰራ ነው ብለዋል። በዚሁ መሰረት ወደ 25 ሚሊዮን የሚጠጉ መንገደኞችን በአመት የማስተናገድ አቅሙ ላይ ከደረሰው ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በተጨማሪ አዲስ ሜጋ ጣቢያ እየለማ ይገኛልም ነው ያሉት ጠቅላይ ሚኒስትሩ። ይህንን የተለያዩ አውሮፕላን ማረፊያዎችን የመገንባት ስትራቴጂያዊ ኢትዮጵያን ወደፊት አፍሪካን ግንባር ቀደም የአየር ትራንስፖርት በር በማድረግ ዓላማ ያገናዘበ መሆኑንም አውስተዋል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቁ የአየር ትራንስፖርት መሰረተ ልማት ፕሮጀክት እንደሆነም አስገንዝበዋል። አውሮፕላን ማረፊያው ከኢትዮጵያ ሀገራዊ ኢኮኖሚ ሪፎርም፣ ኢንዱስትሪ ማስፋፊያ አጀንዳና የረጅም ዘመን የአቪዬሽን ስትራቴጂ ጋር የተናበበ የኢትዮጵያን አየር መንገድ የዓለም አቀፍ ተወዳዳሪነት እንደሚያጠናክረው ነው የተገለጸው። አሁን ወደ ውጭ ዜናዎች እናመራለን። ሐማስ የጋዛን አስተዳደር ለገለልተኛ አካል አሳልፎ ለመስጠት መስማማቱን አሳወቀ። የፍልስጤም ታጣቂ ቡድን ነው ሐማስ በጋዛ ሰርጥ ያለውን አስተዳደር ኃላፊነት ሙሉ በሙሉ ገለልተኛ ኮሚቴ ለማስረከብ ዝግጁ መሆኑን የገለጸው። ቡድኑ በወደፊት የጋዛ አስተዳደር ውስጥ ምንም አይነት የስልጣን ድርሻ እንደማይኖረውም አሳውቋል። ሐማስ ጋዛን በጊዜያዊነት ለማስተዳደርና ከፖለቲካዊ ወገነኝነት ነፃ ለሆኑ ባለሙያዎች ቦታውን ለመልቀቅ መወሰኑን የቡድኑ ቃል አቀባይ ሐዚም ቃሲም ተናግረዋል። ፕሬዚዳንት ዶናልድ ትራምፕ በሚቀጥለው ሳምንት የጋዛን የሰላም እቅድ ሁለተኛ ምዕራፍ ይፋ ያደርጋሉ ተብሎም ነው የሚጠበቀው። እቅዱ የጋዛን የሰላም ምክር ቤት ማቋቋም፣ የእስራኤልን ጦር እንዲወጣ ማድረግና ሐማስን ትጥቅ ማስፈታት ያካትታል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እስከ 2027 መጨረሻ ድረስ በጋዛ የሚቆይ ጊዜያዊ ዓለም አቀፍ የሰላም አስከባሪ ኃይል እንደሚያሰማራም ወስኗል። በኤሚሬት የሚደገፈው የደቡብ የሽግግር ምክር ቤት ራሱ ማክሰሙን አሳወቀ። ቡድኑ በመግለጫው የቀድሞ የቡድኑ አባላት ከሳውዲ በሚደገፉት ብሔራዊ ኃይሎች እንዲተባበሩም ጥሪውን አቅርበዋል። በተባበሩት አረብ ኤሚሬቶች የሚደገፈው የደቡብ ሽግግር ምክር ቤት ኃላፊ አይድሩስ በሶማሌ በኩል አድርጎ ወደ ኤሚሬት መሸሹንም ከቀናት በፊት ተዘግቦ እንደነበረ አይዘነጋም። በአሁኑ ሰዓት በአረብ ኤሚሬት የሚደገፉ ኃይሎች በሙሉ ከፍተኛ ጉዳት እየደረሰባቸው መሆኑ ታውቋል። ኢትዮጵያም በዚሁ በአረብ ኤሚሬት የምትታገዝና የምትደገፍ በተለይም ጠቅላይ ሚኒስትሩ አሁንም ድረስ በሀገሪቱ ላይ ከፍተኛ ውድመት ለማድረስ ከዚችው ከአረብ ኤሚሬቶች ከፍተኛ ገንዘብ እየተቀበለ በሀገራችንና በሕዝባችን ላይ እያደረሰ ያለው ግፍና በደል አልቆም ያለው በዚችው ሀገር መሆኑ ነው የተገለጸው። እናም አሁን አብይ አህመድም አደጋ ውስጥ መግባቱ እየተገለጸ ይገኛል። ታይዋን በኢትዮጵያ መንግስት ላይ ቅሬታዋን ገለጸች። የኢትዮጵያ መንግስት ታይዋን የቻይናን ግዛት አካላት ናት ማለቱን ሐሰተኛ አባባል ነው ስትል ተቃውማለች። ታይዋን ሶማሌላንድ በሚገኘው ኤምባሲዋ በኩል ነው ዛሬ ባወጣችው መግለጫ የኢትዮጵያ መንግስት የቻይናን ኮሚኒስት ፓርቲ ፕሮፓጋንዳ በመድገም ለቻይና መገበሩ በጥልቅ አሳዝኖኛልን ብላለች። ታይዋን የኢትዮጵያ መንግስት ቻይና በደመ ነፍስ ከመከተልና ቀጠናዊ ሰላም መረጋጋት የሚያውክ የዛቻ ትርክት ከመደገፍ እንዲቆጠብም ጠይቃለች። ታይዋን ይህንን ወቀሳና ጥሪ ያቀረበችው የኢትዮጵያ መንግስት የአንዲትን ቻይና መርህ እንደሚደግፍና ታይዋን የቻይና ሉዓላዊነት ግዛት መሆኗን መግለጹን ተከትሎ ነው ቁጣዋን ያሰማቸው።
በአካል ለማውቋት የኦንላይን ፍቅረኛቸው $2 ሚሊዮን ያወረሱት ግለሰብ ጉድ መነጋገሪያ ሆነ። በአውስትራሊያ ሜልበርን ከተማ የሚኖሩት የ73 ዓመቱ ዊሊያም ኤን ሳውዝ እንደ አውሮፓ ዘመን አቆጣጠር በ22 ከዚህ ዓለም በሞት ሲለዩ ነው። ለዓመታት በኢንተርኔት ብቻ ለሚያውቋት ፍቅረኛቸው እጅግ ከፍተኛ የሆነ የሀብት ውርስ ትተው አልፈው ነበር። ሆኖም እውነታው ሲጋለጥ ታሪኩ እጅግ አስገራሚ መሆኑ ነው የታወቀው። ኑዛዜው ግለሰቡ ከመሞታቸው 2 ወራት ቀደም ብሎ ባዘጋጁት ኑዛዜ የቀድሞ ባለቤታቸው ኬም ሞሲስ $100,000 ብቻ እንድታገኝ ሲወስኑ ቀሪውን $2 ሚሊዮን ቤታቸውን ጨምሮ ግን በኦንላይን ለተዋወቋ ሴት እንዲሰጥ አዘው ነበር። ግንኙነታቸው ዊሊያም ከዚች ሴት ጋር ይግባቡ የነበረው በኢሜል ብቻ ሲሆን በአካልም ሆነ በቪዲዮ ተያይተው አያውቁም ተብሏል። የሟቹ የቀድሞ ባለቤት ጠበቆች ሴትዮዋን ለማግኘት ቢሞክሩም አልተሳካላቸውም። ሴትዮዋ የኔ ነው ብላ የላከችው የአሜሪካ ፓስፖርት ሐሰተኛ መሆኑን ተረጋግጧል። በተጨማሪም በሰጠችው አድራሻ ላይ የሚኖር ሰው አልተገኘም። በመጨረሻም በአሜሪካ የተቀጠረ የግል መርማሪ እንዳረጋገጠው ይቺ ሴት ሌቦች ስካመርስ የፈጠሯት እንጂ በእውን ዓለም የሌለች መሆኗ ተረጋግጧል ብለዋል። ባለፈው ወር አውስትራሊያ ፍርድ ቤት እንዲህ ያለ ሰው በምድር ላይ የለም የሚል ውሳኔ በማሳለፉ አጠቃላይ ውርሱ ለቀድሞ ባለቤታቸው ለኬይ ሞሲስ እንዲተላለፍ ውሳኔውን ሰጥቷል። በመጨረሻ የአረብና የእስልምና ሀገራት የእስራኤልን የውጭ ጉዳይ ሚኒስትር ወደ ሶማሌላንድ ያደረጉትን ጉብኝት አወገዙ። የ23 ሀገራት ጥምረት እስራኤል ውጭ ጉዳይ ሚኒስትር ጌዲዮን ወደ ራስ ገዟ ሶማሌላንድ ያደረጉትን የጉዞ አጥብቆ ማውገዙን የሶማሌ የውጭ ጉዳይ ሚኒስትር አሳውቋል። የጋራ መግለጫውን ያወጡት የሳውዲ አረቢያ፣ ግብፅ፣ ቱርክና ኢራን፣ ፓኪስታን፣ ኳታር፣ ሱዳንና የናይጄሪያ የውጭ ጉዳይ ሚኒስትሮችን ጨምሮ በሌሎችም ሀገራት እንዲሁ በእስልምና ትብብር ድርጅት ድጋፍ የተሰጠ ነው። ይህ ውግዘት እስራኤል በቅርቡ ሶማሌላንድ ነፃ ሉዓላዊ ሀገር እውቅና ለመስጠት የወሰደችውን አወዛጋቢ ውሳኔ ተከትሎ የመጣ ነው። የሉዓላዊ ጥሰት ጉብኝት የሶማሌ ግዛት አንድነት ዋና ዋና ተቃውሞዎች እና ጥሪዎቻቸው የሚከተሉት ናቸው። የሉዓላዊነት ጥሰት ጉብኝት የሶማሌን ግዛት አንድነትን በግልጽ የሚጥስ ዓለም አቀፍ ደንቦችና የተባበሩት መንግስታትን ቻርተር የሚጻረር መሆኑ ሚኒስትሮቹ ገልጸዋል። ለመረጋጋት የሚፈጠረው ስጋት የመገንጠል አጀንዳዎችን ማበረታታት ተቀባይነት የሌለው ተግባር መሆኑንም አስጊ በመሆኑ የአፍሪካ ቀንድ ቀጠና ውጥረት ሊያባብስ እንደሚችልም አስጠንቅቀዋል። እውቅናው እንዲነሳ የቀረበው ጥሪ ጥምረቱ እስራኤል ሶማሌላንድ የሰጠችውን እውቅና በአስቸኳይ እንድታነሳ፣ የሶማሊያ አንድነት ሙሉ በሙሉ እንድታከብርና ለዓለም አቀፍ ሕግ ተገዥ እንድትሆንም ጠይቀዋል። ክቡራን ተመልካቾቻችንና አድማጮቻችን እንዳሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ዜናዎቻችንን አበቃን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩ። ጤና ይስጥልኝ።